አልፋለሁኝ። ቀጣይ ትብብር ለኢትዮጵያ በማኒፌስቶአችሁ ላይ በውጭ ሀገር ቋንቋ ብቻ ተምሮ ለሀገሩ በማህበራዊ ሆነ ኢኮኖሚያዊ እድገት ያመጣ ሀገር የለም ብላችኋል። መንግስት ስትሆኑ የሀገሪቱን የትምህርት ስልጠና ቋንቋ ምን ታረጉታላችሁ? የትምህርትና ስልጠና ቋንቋው ምን መሆን አለበት ነው። የራሳችንን አገር በቀል እውቀቶችን አፕሪሼት አድርገን መከተል ያለብን ከኢኮኖሚ እድገት አንጻር ከአሁን በፊት የነበረው ኢትዮጵያ ኢኮኖሚ አንጻር በነበረው ነው የውጭ ጥገኛ እየሆነ የነበር ነው። የኔ ጥያቄ የኢኮኖሚ አይደለም፣ የትምህርትና ስልጠና ቋንቋ ምን ገብቶኛል። ያይዤ ልመልስ ነው። ስለዚህ ኢትዮጵያ በአሁኑ ባለችበት ደረጃ በራሷ ቋንቋ ትምህርት ስርዓትን ገንብታ መሄድ የምትችልበት ቁመና ላይ ነው። በየትኛው ቋንቋ በየትኛው የትምህርት ደረጃ ነው በሀገር ውስጥ ቋንቋ ትምህርት የምትሰጡት? በሀገር ውስጥ ከታች ባለው በሙሉ እስከ ሁለተኛ ደረጃ ማጠናቀቂያ ባለው በሀገር ውስጥ ቋንቋና በእንግሊዘኛ እንዲሆን እናደርጋለን። ሁለቱንም ጥምር አድርገን ነው። ግን አፕሪሼት የምናደርገውና ትልቁን የምናደርገው በሀገር ውስጥ ቋንቋ ነው። ስለዚህ በሀገር ውስጥ ቋንቋ ማለት በየትኛው ቋንቋ ነው ዜጎች ከመጀመሪያ ደረጃ ትምህርት እስከ ከፍተኛ ትምህርት ተቋማት ወይም ከመጀመሪያ ደረጃ ትምህርት እስከ ሁለተኛ ደረጃ ትምህርት በአገር ውስጥ ቋንቋ ስትሉ የትኛው ቋንቋ ማለታችሁ? ኦኬ፣ የትኛው ቋንቋ የሚለውን የኢትዮጵያ ሕዝብ የሚወስነው ነው። ፖሊሲ ስንቀርጽ ምን እናደርጋለን? የኢትዮጵያ ሕዝብ እኮ እናንተ እንድትወስኑት ድምጽ ሊሰጣችሁ እየጠበቃችሁ እናደርጋለን። አማርኛውን ይዘን እየሄድን ባለንበት እንደ አገራዊ ቋንቋ የሚሆኑ ብቁ የሆኑ ለትምህርት የሚበቁ ቋንቋዎችን እናክልበታለን። ያዘጋጃችኋቸውና የምታክሏቸው ቋንቋዎችን አሁን መናገር ይችላሉ? ከአፍ መፍቻ ቋንቋዎችን እናበረታታለን። የአፍ መፍቻ ቋንቋ እንዳለ ሆኖ ግን ከአፍ መፍቻ ቋንቋ ደግሞ በተለየ ለየት ያሉ በብዛት ተናጋሪ ያላቸውን ቋንቋዎች እነሱም እናበረታታለን ማለት ነው። ዘን በዋናነት እኛ የምናራምደው አፍ መፍቻ ቋንቋም የምናበረታታው የሚሆነው ማለት ነው። ከአፍ መፍቻ ቋንቋ ባሻገር ተጨማሪ ቋንቋዎች እንደ አንድ ትምህርት እንዲሰጥ ማድረግ ላይ ፖሊሲያችሁ ምንድን ነው? ፖሊሲያችን ከተናጋሪው አንጻር ነው። አብዛኛው ብዙ ተናጋሪ ካለው እንደ አማራጭ መጠቀም እንችላለን። ለምሳሌ አንድ በኦሮሚያ ክልል የሚኖር ተማሪ በአፋን ኦሮሞ ከስንት እስከ ስንት ይማራል? የአማርኛ ቋንቋ ትምህርትን ከስንት እስከ ስንት ይማራል? በእንግሊዝኛ ቋንቋ እስከ ስንት እስከ ስንት ይማራል? በግልጽ ያስቀመጣችሁት ማኒፌስቶአችሁ ላይ የለም። ምንድነው የእናንተ ሐሳብ? እዚህ ላይ ማወቅ ያለብን እንደኛ ማኒፌስቶና እንደኛ ፖሊሲ የሚሆነው ትምህርት አፎርደብል ራይት ነው ብለን እንወስዳለን። ትምህርት አፎርደብል ራይት ከሆነ ደግሞ በኦሮምኛ ፔዳጎጂካል በሆነ ትርጉም ፖለቲካ ትርጉም አድርገን ሳይሆን በፔዳጎጂ ተማሪ በትክክል ሊረዳው ይችላል የሚለውንም ስለምንወስድ ኦሮምኛ ቋንቋ ተናጋሪ ከሆነ በኦሮምኛ የሚማረው ዜጎች በአፍ መፍቻ ቋንቋቸው እስከ የትኛው የትምህርት ደረጃ እንዲማሩ ታደርጋላችሁ? የአፍ መፍቻ ቋንቋው የዜጎቹ የሚወስኑትና የዜጎቹ ቋንቋ ይሆናል። የእናንተ ፖሊሲ በአፍ መፍቻ ቋንቋ ስለመማር ከስንት እስከ ስንት ይላል? እስከ ስምንተኛ ያለውን ማንዳቶሪ እናደርጋለን። ከዛ ቀጥሎ ያለውን እንዳስፈላጊ እንወስዳለን ማለት ነው። እንግሊዘኛ ቋንቋ እንደ አንድ የትምህርት አይነትና አጠቃላይ ትምህርት ቋንቋ በየትኛው የክፍል ደረጃ እንዲሰጥና እንዲሆን ታደርጋላችሁ? በሁሉም ደረጃ እንዲሰጥ እናስባለን። በእንግሊዘኛ ቋንቋ ሙሉ የትምህርት ቋንቋ የሚሆንበት የትምህርት ደረጃ በትብብር ለኢትዮጵያ አንድነት ማኒፌስቶና ፖሊሲ መሰረት ከየት ይጀምራል? ከ9ኛ ጀምሮ ያለውን ይሄዳል። እስካሁን እያቀረባችሁ ያላችሁት ፖሊሲ በተመሳሳይ መንገድ ብልጽግና ካቀረበው ጋር ተመሳሳይ ነው። ስለዚህ በትምህርት ደረጃና በአጠቃላይ ትምህርት ቋንቋ ላይ አንድ አይነት አቋም ነው ያላችሁ? አይደለም። እነሱ ያሉትን ነው እኮ ያላችሁት። የእነሱ ማኒፌስቶ የሚለውን ነው ያላችሁ አይደለም። እኛ አሁን ከአፎርደብል ራይት ስለሆነ የኛ እስከምን ይሄዳል የሚለውን እንዳውም እናስቀምጥ እንችላለን ማለት ነው። አንድ ኢትዮጵያዊ ዜጋ ሆኖ አረብኛ የተማረ በአረብኛ አፉን የፈታ ተማሪ ከሆነ አፎርደብል ራይቱን ኤክሰርሳይዝ እንዲያደርግ እስከ አረብኛው ድረስ ምን ከፍቶን እናደርጋለን ማለት ነው። አረብኛ የውጭ ቋንቋ ነው የሀገር ውስጥ ቋንቋ ነው በእናንተ ፖሊሲ? እንዴት? አረብኛ ቋንቋ የውጭ ቋንቋ ነው፣ ግን ኢትዮጵያዊ ዜጋ ነው። እሱን ነው የሚያውቀው። ኢትዮጵያ ውስጥ ነው ያለው። የሱ አፎርደብል ራይቱ መጠበቅ አለበት። እናንተ በሚቀጥለው 5 ዓመት መንግስት ስትሆኑ የትምህርት እርከን አወቃቀር ምን ይሆናል? የትምህርት እርከን አወቃቀሩ ከኬጂ ከ4 ዓመት እስከ 6 ዓመት ቅድመ መደበኛ ከአንደኛ እስከ 8ኛ ከአንደኛ እስከ 6ኛ ነው። አንደኛ እስከ 6ኛ አንድ እርከን፣ ከ7ኛ እስከ 8ኛ ዜን ከ9 እስከ 12 የሚሉት እርከኖች ስትራክቸሩ ላይ ሞዲፋይ የምናደርጋቸው ነገሮች ይኖራሉ እንጂ ስትራክቸሩ ይቀጥላል። ይሄ ሐሳባችሁ በተመሳሳይ መንገድ የብልጽግና ፓርቲ ያቀረበው ነው። ስለዚህ በትምህርት ፖሊሲ እስካሁን ባቀረባችሁት ሐሳብ ልዩነት የላችሁ? አይ ልዩነት አለን። ልዩነቶችን እያስቀመጥ ነው በትክክል እያደረግናል ነው። ስርዓተ ትምህርቱ ላይ ልዩነት አለን። ስርዓተ ትምህርት እናደርጋለን። የብልጽግና ፓርቲን ማኒፌስቶ ወይም ፖሊሲ ልንገሮትና ከእናንተ አንጻር አነጻጽሩት።
ቅድመ አንደኛ ደረጃ የ5 ዓመትና የ6 ዓመት ህፃናት፣ አንደኛ ደረጃ ከአንደኛ እስከ 6ኛ ክፍሎች፣ መካከለኛ ደረጃ ከ7ኛ እስከ 8ኛ ክፍሎች፣ ሁለተኛ ደረጃ ከ9ኛ እና እስከ 12ኛ ክፍሎች ይላል። ቅድመ መደበኛ ላይ ከ4 እስከ 6 አድርጋ ነው አንደኛ እሱ ላይ ነው ያላችሁ ልዩነት አለው። እነዛ አብሮ ይሄዳሉ። የስትራክቸር ጉዳይ ማለት አጠቃላይ የትምህርት ጥራት ላይ የሚወስነው ነገር አይደለም። የከፍተኛ ትምህርት ቅድመ ምረቃ ዲግሪ፣ ሁለተኛ ዲግሪ፣ ፒኤችዲን የትምህርት ጊዜን ምን ያህል ታደርጉታላችሁ እናንተ መንግስት ብትሆኑ? የመጀመሪያ ዲግሪውን አንደር ግራጁዌት ፕሮግራሙን 4 ዓመት ነው የሚሆነው። ማስተርሱ 2 ነው፣ ዓለም አቀፍም ተቀባይነት ያገኘው ነው። ግን ፒኤችዲውን እኛ 6 ነው የምናረገው። ስለዚህ የምትለዩት ፒኤችዲን 5 በማረጋችሁ ፒኤችዲ 5 ነው የምናረገው እንጂ 4 ነው ብለን አናምንም። አይበቃም፣ በቂ ጊዜ ነው ብለን ተመራምሮ ያደርጋል ብለን አናምንም። ኢትዮጵያውያን አንድ ከእናንተ የሚፈልጉት አቋምና ግልጽ እንድታደርጉ የሚጠይቁት መንግስት ስትሆኑ የትምህርት ስልጠና ምዘና ስርዓታችሁ ምን ይሆናል? በተለምዶ ሚኒስትሪና ማትሪክ የሚባሉት ፈተናዎች በየትኛው የትምህርት ደረጃ ይሰጣሉ? ሚኒስትሪና ማትሪክ በሚኒስትሪ ሁለቱ ደረጃዎች 6 እና 8 ላይ የሚሰጡ ሚኒስትሪዎች ይሰጣሉ። ይሄ በብልጽግና ሳይሆን ዩኒስኮም የሚቀበላቸው ነው። ትናንትን ስንተገብር የነበረው ነው። 12ኛ ላይ ደግሞ የሁለተኛ ደረጃ መልቀቂያ ፈተናዎች ልክ እንደቀደሙ ማለት ከብልጽግናም ከኢህአዴግም በፊት እንደነበረው ይሄን አድርገን እንቀጥላለን። የ12ኛ ክፍል መልቀቂያ ፈተና ብሔራዊ ፈተና ውጤትን በተመለከተ አሁን እየተተገበረ ያለውን ፖሊሲ በተለያዩ መንገዶችና ሁኔታዎች ስትተቹ ይሰማል። የህዝቡ ጥያቄ እናንተ መንግስት ስትሆኑ የ12ኛ ክፍል መልቀቂያ ፈተና ወደ ዩኒቨርሲቲ መግቢያ መቁረጫ ነጥብ ወይም ደግሞ ውጤትን ስንት ታደርጉታላችሁ? መቁረጫ ውጤቱ ማለፊያ ውጤት ነው መሆን አለበት። ስንት ነው ማለፊያ ውጤቱ? ማለፊያ ውጤቱ 50% እና በላይ። ስለዚህ ብልጽግና ፓርቲ እየተገበረ ባለው ፖሊሲ ውስጥ በርካታ ተማሪዎች የወደቁበት ነው ብላችሁ የምትተቹት ተመሳሳይ ውጤት እኮ ነው እንደናንተ መነሻ በሀሳብ ደረጃ ብልጽግና እየተከተለው ያለው በተለይ 50 ሲደመር 1 ወይም ከ50% የሚባለውን ኢንቴንሽኑ በተለይ ከበስተጀርባ ያለውን ሴራ ሌላ ነው ብለን እናምናለን። የትችታችን ዋና መነሻም እሱ ነው። ተማሪዎች ከ50 በመቶ በላይ ማምጣት አለባቸው የሚል ውጤት ከጀርባው ምን ኢንቴንሽን ሊኖር ይችላል? በጣም ጥሩ። እንግዲህ በሽፋኑ 50 በላይ ከ50% በላይ ያመጡ ተማሪዎች ያልፋሉ ይባላል። ነገር ግን ደግሞ በፕራክቲካል ደግሞ ብልጽግና እያደረገ ያለውን በተለይ ዩኒቨርሲቲዎችን አለመገንባት በተለይ የዩኒቨርሲቲዎችን ወጪ ለዩኒቨርሲቲ ኢንቨስት የሚደረገውን ወጪ ከመቀነስ አንጻር ማድረግ የሚገባውን ወደ ዩኒቨርሲቲ የሚገቡ ተማሪዎችን መቀነስ ነው። ስለዚህ ይህንን በዋናነት በተለይ ይሄ ያለፉትን ተማሪዎች ቁጥር የወሰነው ውጤቱ ነው ወይስ ፓርቲው? ፖለቲካል ጣልቃ ገብነት አለውን ብለን እናምናለን። የትችታችን ዋናው መነሻ ደግሞ በተለይ በዚህ በውጤቱ ማሽቆልቆል በተለይ የፕሬዝዳንቱ የፓርቲው ፕሬዝዳንት በተደጋጋሚ እንደሚናገሩት ኢቭን ፊውቸርም ነበር የሚናገሩት ዘንድሮ ላይ ቆመን ዩኒቨርሲቲ አንገነባም ለቀጣይም አንገነባም ነው ዘንድ ለቀጣይም መግባት የሚገባቸውን ተማሪዎችም እየወሰኑ ነው። ዛሬ ላይ ቆመው እናንተ ናችሁ የምትወስኑት ያስቀመጣችሁትና ተማሪዎቹ ያመጡት ውጤት። በጣም ጥሩ በውጤቱ እኮ እሱ ነው እያልኩ ያለሁት። ውጤቱ ላይ የሚሰራ ሴራ አለ ነው ፖለቲካል ሴራ አለ። እሱም ከኢኮኖሚ ወይም ደግሞ ከሌሎች የተገናኘ ሴራዎች አሉ ብለን እናምናለን። የትችታችን ዋና መስመር እሱ ነው። እናንተ መንግስቱ ናቸው 900,000 ተማሪ ብታስፈትኑ ከዚህ ውስጥ 3 በመቶ ቢያልፍ 3 በመቶዎችን የሚያስተናግድ ዩኒቨርሲቲ ቢኖር ዩኒቨርሲቲ ለመገንባት ስትሉ ተማሪ የማይስተናገድበት ዩኒቨርሲቲ ትገነባላችሁ ማለት ነው። ሲጀመር የኛ ፖሊሲ 3% የሚያሳልፍ አይደለም። ውጤቱ እንደዛ ቢሆን ነው እያልኩ ያለው። አይሆንማ። እኛ የምናደርገው የኛ ፖሊሲ 3% የሚያደርገውን ሳይሆን 97 ወይም 90% የሚያልፈውን ነው። ይሄን ለማለፍ ደግሞ ለዚህ መውደቅ ምክንያቶቹ ምንድናቸው የሚለውን በምናይበት ጊዜ ምንድናቸውና በምን ታስተካክሏቸዋላችሁ? እኛ እናስተካክላቸዋለን። በምን የምዘና ስርዓቱ ነው። ለምሳሌ ያለ 12ኛው ክፍል ውስጥ እኮ ኩረጃ ክትትል አድርገን የምንጥላቸው ተማሪዎች 12 ዓመት ሲያስኮርጁ ያመጣቸው ተማሪዎች ስለሆኑ ከስር እየሞተ መጥቶ ስለ ኩረጃው ደግሞ ለ2 ሳምንት ቶታሊ 12 ዓመት ኩረጃን አፕሪሺየት የሚያደርግ ነገር ነው። ክፍል ተማሪ ውጤት የሚሰጠው በቡድን አንዱ በሰራው ነው። ፕሮጀክት አንድ ተማሪ በሰራው ነው። ቡድን ስራ በአንድ ስራ ነው። ምን እየተደረገ ነው የመጣው ማለት ነው? ኮርጀ እለፍ መማር የለብህም መገደድ የለብህም በሚቀጥለው በሚለው በዚህ ምርጫ ከተመረጣችሁ እኛ ስንመረጥ ከስር ጀምሮ ትምህርቱን ስርዓት እንቀይራለን። ከስር ጀምሮ ለመቀየር ከስር ያሉትን ተማሪዎች ነው የምታገኙት። እናንተ ቀጣይ አመት ተመርጣችሁ መንግስት ብትሆኑ 12ኛ ክፍል ሆኖ የሚጠብቃችሁ ተማሪ እናንተ ባላችሁትና ትክክል አይደለም ባላችሁት መንገድ የመጣ ነው። ሶስቱን ተማሪ ምን ልታረጉት ነው?
አይደለም። የአንድ ዓመት ጉዳይ ሊሆን ይችላል። ይሄን ነገር መሰረታዊ ለውጥ ማምጣት ተተክሎ መስራት የሚፈልግ ከሆነ ከላይም ከታችም እንሰራለን ነው። እኛ 12ኛ ላይ የምንቆመውን ሳይሆን ከታች እንሰራለን። 12ኛ ላይ 11ኛ ላይ ላለው እኛ መንግስት ከሆነ 12ኛ ላይ መሰረታዊ የሆነ መማር በተማሪ መማር ማስተማር በተማሪ መማር የታጀበ እንዲሆን ባለማድረግ ነው። ይሄኛውንም ተማሪ እኛ በፕሮግራማችን ላይ አስቀምጠናል። ለምሳሌ መማር ለማወቅ በሚለው ላይ ምን ማድረግ አለብን? የመንግስት ከፍተኛ ትምህርት ተቋማት ወደ ራስ ገዝነት ማሸጋገር ፖሊሲ ላይ ያላቸው አቋም ምንድን ነው? ይሄ እኛ ከኢትዮጵያ እድገት አንጻር በምናይበት ጊዜ ወደ ራስ ገዝ ብለን ደሃው ክፍል የኢትዮጵያ 85% ገበሬው አርሶ አደር ህዝብ ነው ያለው። ስለዚህ ገፊ የሆነ ነገር ስለሚሆን እኛ በሂደት ነው እንጂ የምናመጣው አውቶማቲካሊ የኢትዮጵያ እድገት ደረጃ፣ የአስተሳሰብ ደረጃ፣ ኢኮኖሚ ደረጃ ህዝብ ሾቋል። ሀብት የለውም፣ ከፍሎ መማር አይችልም፣ ኮምፒት አያደርግም። ለሀብታሞችና ለቅም ላላቸው ለብልጽግና ሰዎች የሚበጅ እንጂ ሌላውን ገፍቶ የሚያወጣ ስለሆነ ስለዚህ እናንተ በቀጣይ ዓመት መንግስት ብትሆኑ ራስ ገዙ ነው እየተንቀሳቀሰ ያለው አዲስ አበባ ዩኒቨርሲቲ ምን ታደርጉታላችሁ? እሱን አጥንተን በጥናት የምንለውጥበት እንሰራለን። አሁን እንዳሉኝ ራስ ገዝነት በዜጎች መካከል ሀብትን መሰረት ያደረገ ትምህርት እንዲቀርብ ስለሚያደርግ አንቀበለውም። ካልተቀበሉ አዲስ አበባ ዩኒቨርሲቲን በቀጣይ ዓመት ወደ መንግስት ዩኒቨርሲቲነት ትመልሱታላችሁ፣ ከራስ ገዝነት እንዲወጣ ታደርጉታላችሁ። በሂደት እንመልሳለን። ሌሎችን አብቅተን ወደፊት ወደዛ ምን ማንፌስታችሁ ላይ በአንድ በኩል የትምህርት ነጻነትን እናረጋግጣለን ትላላችሁ፣ በአንድ በኩል የትምህርት ነጻነት የትምህርት ተቋማት ነጻነት ማረጋገጫ የሆነውን ራስ ገዝነትን ደግሞ አትቀበሉ። የቱ ነው ትክክለኛ አቋም? ራስ ገዝነት ብቸኛ ማረጋገጫ አይደለም። ካሉት አማራጮች መካከል አንዱ ነው። ብቸኛ ሳይሆን የራስ ብቃትን መመስረትና ትምህርት ሴኩላር አድርገን በምንወስድበት ጊዜ ትምህርት ሲስተሙ ራሱ እያፈለቀ የሚያመጣው ነጻነትን በዚህ በኩል ፖለቲካ የአንድ ለአምስት መወያያ ሰንተሮች እያደረግን የህዋስ መወያያ ትምህርት ቤቶችን እየፈጠር በጎሳ መሰረት የሚጋጩ ተማሪዎችን እየፈጠር እንዲህ አድርገን ነጻነቱ የታወጀበት ተቋም ማለት አንችልም። ይሄን ሁሉ መሰረታዊ ችግር በሚፈታ መንገድ ነው የምንወጣው። እሱ መፍትሄ ምንድን ነው? ምን ታረጓቸው? ዩኒቨርሲቲዎችን የአካዳሚክ ነጻነታቸውን እንዲያረጋግጡ አንዱ መንገድ ባደጉት ሀገራትም ጭምር በራሳቸው ገቢ የሚተዳደሩ ፖለቲካ ጣልቃ የማይገባባቸው ዜጎችን በአቅማቸውና በምደባ የሚያስተናግዱ ማድረግ ነው። እናንተ ይሄ ሀሳብ ብቸኛው የአካዳሚክ ሴኩላሪዝምን ለማረጋገጥ የማያስችል ነው ካላችሁ ሌሎቹ የምትተገብሯቸውና የምታውቋቸው ምንድን ናቸው እና ምንድን ነው የምታደርጉት? ሌሎቹ የምንላቸው ነገሮች ተቋማት የመንግስት ተቋማት በራሳቸው ኤክሰርሳይዝ እያደረጉ የሚመጧቸው ነገሮች አሉ። በራስ ኤክሰርሳይዝ ለማድረግ ይሄኛውን እንዳውም ዓለም አቀፍ ተብሎ የሚወሰድም አይደለም። ብዙ አገሮች ሁሉም አገሮች ዩኒቨርሲቲዎቻቸውን ራስ ገዝ አድርገው የሄዱበት አይደለም። እንደየአገሩ ነው የሚከተሉት የትምህርት ፍልስፍናዎች ናቸው። የመጨረሻ ጥያቄ፣ በአማራና ኦሮሚያ ክልል የሚንቀሳቀሱ ታጣቂዎች ህፃናት ወደ ትምህርት ቤት እንዳይሄዱ ከልክለዋል፣ መምህራንንም ገድለዋል። በእንደዚህ አይነት ግጭት ምክንያት ከትምህርት ገበታቸው ለተፈናቀሉና ተስፋቸው ለጨለመባቸው ህፃናት ስትሉ እንዲህ ለሚያደርጉት ታጣቂዎች ምንድነው ጥሪያችሁና መልእክታችሁ? በጣም ጥሩ ጥያቄ ነው የተጠየቀው። በተለይ ሀገር 5 ዓመት ኮንትራት የወሰደ መንግስት አለ። ይህ መንግስት የዜጎቹን ደህንነት ሰላም የመጠበቅና የማስጠበቅ ብቸኛው ማለት ይቻላል ወይም ደግሞ ፕራይመሪ ግዴታ የሚወስደው መንግስት ነው። ስለዚህ በተለይ በአማራና በትግራይ በሌሎችም በኦሮሚያ አካባቢ ያሉት በተለይ በዳታዎች እንደሚያሳየው ከሆነ ከ5 ሚሊዮን በላይ ህፃናትን ከትምህርት ገበታቸው ቀርተው በሺህ የሚቆጠሩ ትምህርት ቤቶችን ፈርሰው በተለይ ደግሞ በሚተኮሱ የድሮንና ከባባድ መሳሪያዎች ናቸው። ኦኬ እነዚህ ካሉ ማን ነው ፕራይመሪ ይህንን መጠበቅ የሚገባው ነው? መንግስት ነው። የኔ ጥያቄ ቀጣይ ዓመት መንግስት ስትሆኑ ይሄ ይጠብቃችኋል። በጣም ጥሩ ታረጋላችሁ። በጣም ጥሩ ጥያቄ። በተደጋጋሚ እንደ ትብብርም ስናወጣቸው የነበሩ መግለጫዎች አሉ። እነዚህ በተለይ በተለያየ አካባቢ ጥያቄ ያላቸውን መሳሪያ ወይም ደግሞ ነፍጥ ያነገቡ ዜጎች አሉ። በእነዚህ ዜጎች በእጅ ስጡኝ የሚመስል ድርድር ሳይሆን ጄኒውን የሆነ ድርድር በማድረግ የነዚህ ዜጎችን ጥያቄዎችን መፍታት ይቻላል። በኢትዮጵያ ያሉትን በትጥቅ ብቻ ጥያቄን አስመልሳለሁ የሚለው አስተሳሰብ መመለስ ይቻላል። በዓለም አቀፍ ስታንዳርድ ተማሪዎች ከትምህርት ገበታ እንዳይሄዱ መከልከል የለበትም፣ መምህራንን መጠቃት የለባቸውም። ይሄን ለሚያደርጉት ታጣቂዎች የምታስተላልፉት መልእክትና የምትታደጉት ህፃናት የላችሁም? መልእክታችሁን ነው እየጠየኩ ያለሁት። እኛ እዚህ ላይ ያለን መልእክት አንደኛ እነዚህ ግጭቶችና ጦርነቶች ሁሉ የተፈጠሩት ከምንድን ነው የሚለውን ትምህርት ፖሊሲ ራሱ ያመረተው ስለሆነ በዚህ ይሄዳል። እንደኛ ግን ወደ ሰላምና ውይይት መጥተው ሂደቶቹ በሰላማዊ መንገድ ቢሄዱና ተማሪዎቹ ወደ ትምህርት ዓለም እንጂ ይሄን ጥቃት ለሚፈጽሙት ሰዎች የምታስተላልፉት ጥሪና የምታስተላልፉት መልእክት የላችሁም? አለን። ምንድነው? ድርድር
ድርድር ጄኒን የሆነ ድርድር። አመሰግናለሁኝ። ሚዲያ ኮርፖሬሽን ሳምንታዊው ፋና መድረክ ነው። በዚህ መድረክ በሰባተኛው ሀገር አቀፍ ጠቅላላ ምርጫ የሚሳተፉ የፖለቲካ ፓርቲዎች ባላቸው የፖሊሲ አማራጮች ላይ ለእናንተ ለክቡራን ኢትዮጵያውያን እንድትመርጧቸው ያላቸውን ሀሳብና ፖሊሲ ያቀርባሉ። የዚህ ሳምንት የፋና መድረክ የክርክር ርዕሰ ጉዳያችን የትምህርት ፖሊሲ ነው። 4 የፖለቲካ ፓርቲዎች በዚህ ቦታ ላይ ለእናንተ ለክቡራን ኢትዮጵያውያን በትምህርት ፖሊሲ ላይ ያላቸውን አማራጭ ሀሳብ፣ መፍትሄ እናም ቢመረጡ መንግስት ቢሆኑ የሀገሪቱን የትምህርት ፖሊሲ እንዴት እንደሚመሩትና እንደሚያስተዳድሩት ሀሳብ ያቀርባሉ። እነዚህ 4 የፖለቲካ ፓርቲዎች የብልጽግና ፓርቲ፣ ትብብር ለኢትዮጵያ አንድነት፣ ህብር ኢትዮጵያና የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ናቸው። 4ቱ የፖለቲካ ፓርቲዎች በተወካዮቻቸው አማካኝነት እዚህ ቦታ ተገኝተዋል። ብልጽግና ፓርቲን በመወከል እዚህ ቦታ የተገኙት ወይዘሮ አየለች እሸቴና እንደዚሁም ረዳት ፕሮፌሰር ነብዩ ባዬ ናቸው። ትብብር ለኢትዮጵያ አንድነትን በመወከል እዚህ ቦታ ላይ ተገኝተው የሚከራከሩት አቶ ጌታሁን ኑራሞና አቶ ይስሐቅ ወልዳይ ናቸው። ህብር ኢትዮጵያን በመወከል የሚከራከሩት ደግሞ ወይዘሮ ጸገነት ተስፋይና አቶ አበራ በቀለ ናቸው። ኢዜማ በዶክተር አወቀ ሐምዛይና በዶክተር ሰይፈ ገብርኤል ተሾመ ተወክለዋል። ክቡራንና ክቡራት አብራችሁን ስለምትሆኑ ስለምትከታተሉን እናመሰግናለን። ክቡራን ተከራካሪዎች በዚህ ምርጫ ላይ ለመራጩ ህዝብ በትምህርት ፖሊሲ ላይ ያላችሁን አማራጭ ሀሳብ ለማቅረብ ስለመጣችሁ በመላ ኢትዮጵያውያን ስም አመሰግናለሁኝ። ክቡራንና ክቡራት ይህ የክርክር መድረክ 5 ምዕራፎች አሉት። የመጀመሪያው ምዕራፍ የፖለቲካ ፓርቲዎች በትምህርት ፖሊሲ ላይ ያላቸውን አማራጭ በንባብ ወይም በንግግር የሚያቀርቡበት ነው። 4 ደቂቃ አላቸው። ሁለተኛው ምዕራፍ ከዚህ ከመድረክ ለሚነሱ ጥያቄዎች ምላሽ የሚሰጡበት ነው። ለእያንዳንዳቸው የፖለቲካ ፓርቲዎች 15 ደቂቃ ተፈቅዷል። ሶስተኛው ምዕራፍ ፓርቲዎች እርስ በርስ ይጠያየቃሉ። 2 ደቂቃ አላቸው። በአራተኛው ምዕራፍ ከፓርቲዎች ለቀረበላቸው ጥያቄዎች ምላሽ ይሰጣል። ለዚህም ለአንድ ጥያቄ በ2 ደቂቃ የሚታሰብ በቀረበላቸው ጥያቄ ልክ ደቂቃ ይፈቀድላቸዋል። የመጨረሻው የማጠቃለያ ምዕራፍ ሲሆን ለዚህም እያንዳንዳቸው የፖለቲካ ፓርቲዎች 5 ደቂቃ ይፈቀድላቸዋል። ይህ የክርክር መድረክ 120 ደቂቃ ይፈጃል። በዚህ የፖለቲካ ፓርቲዎች የክርክር መድረክ ላይ ክቡራን ተከራካሪዎች ለኢትዮጵያ ሕዝብ ያላቸውን ሀሳብ ለኢትዮጵያ ሕዝብ ያላቸውን ክብር ቆመው በመከራከር በ120 ደቂቃ ለእናንተ ለኢትዮጵያውያን ሀሳባቸውን ያቀርባሉ። ክቡራንና ክቡራት ለሁላችሁም መልካም እድል እመኛለሁ። አሁን ወደ መጀመሪያው የክርክር ምዕራፋችን እናልፋለን። የንግግር ቅደም ተከተላችሁ ቀደም ሲል ባወጣችሁት እጣ መሰረትና በቆማችሁት ቅደም ተከተል የሚከናወን ይሆናል። ስለዚህ ብልጽግና ፓርቲ የመጀመሪያውን ምዕራፍ ንግግር ማቅረቢያ 4 ደቂቃ ተፈቅዶላችኋል። ወይዘሮ አየለች መጀመር ይችላሉ። ውድ ኢትዮጵያውያን እንኳን ለ7ኛው ሀገራዊ ምርጫ አደረሳችሁ። ፓርቲያችን ብልጽግና የሀገር ሁለንተናዊ እድገት የሚገነባበት ቁልፍ መሳሪያ ትምህርት ነው ብሎ በጽኑ ያምናል። ሀገር የሚሰራው ትውልድ የሚገነባው በትምህርት ነው የሚል የጸና እምነት አለው። ይሁንና የሀገራችን የትምህርት ስርዓት ስር የሰደደ ስብራት የነበረበት ነው። ይህንን የትምህርት ፍልስፍና የትምህርት ተገቢነትና ጥራት፣ ተደራሽነትና ፍትሐዊነት ስብራት በትምህርት ፍኖተ ካርታ ጥናት ለይቶ በፍጥነትና በቁርጠኝነት መፍትሄ የሰጠ ፓርቲ ነው። ፓርቲያችን ብልጽግና ኢትዮጵያን ወደ ተምሳሌት ሀገር ለማሻገር ጥራትና ተገቢነት ያለው ትምህርት ለሁሉም ዜጎች እንዲደርስ ከህዝባችን ጋር በትኩረት ሲሰራ ቆይቷል። ፓርቲያችን ለረጅም ጊዜ እየተንከባለለ የመጣውን የትምህርት ጥናትና አግባብነት ችግር ለማስተካከል እንዲቻል ለውጡን ተከትሎ የተጀመረው የትምህርት ፍኖተ ካርታ ጥናት በ2012 መተግበር ጀምሯል። ከፍኖተ ካርታው ጥናት በመነሳት ለ28 ዓመት በስራ ላይ የቆየውን የትምህርትና ስልጠና ፖሊሲ በማሻሻል ተግባራዊ አድርጓል። ነባሩ ስርዓተ ትምህርት ያሉበትን ችግሮች በጥናት በመለየት አዲስ ስርዓተ ትምህርት ነድፎ ተግባራዊ እያደረገ ይገኛል። የትምህርት ጥራትን ለማረጋገጥ ትውልድ ለመገንባት መሰረት የሆነው የቅድመ አንደኛ ደረጃ ትምህርት በከፍተኛ ትኩረት ስለተሰጠ በምርጫ ዘመኑ ከ34,000 በላይ ትምህርት ቤቶችን መገንባት ተችሏል። ፓርቲያችን ብልጽግና ለዛሬ ብቻም ሳይሆን ለመጪው ትውልድ እየሰራ ያለ ፓርቲ በመሆኑ ዜጎቻችን በስነ ምግባር በማነጽ ብቁ ተወዳዳሪ እንዲሆኑ ለመጀመሪያ ጊዜ
ግብረገብና የስራና ተግባር ትምህርት በትምህርት ስርዓት ውስጥ ተካቶ እንዲማሩ ተደርጓል። ተማሪዎች ትምህርታቸውን እንዲከታተሉና ብቁ ዜጋ ሆነው እንዲወጡ በትምህርት ቤት ምገባ 8 ሚሊዮን ተማሪዎች ተጠቃሚ ማድረግ ተችሏል። መምህርነት የሙያዎች ሁሉ መፍለቂያ፣ የሙያዎች ሁሉ ቁንጮና የተከበረ ሙያ ነው የሚል ጽኑ እምነት ፓርቲያችን ይዞ ሲሰራ ቆይቷል። የመምህራንና የትምህርት ቤት አመራሮች ብቃትና ተነሳሽነትን ለማጎልበት የሚያስችል ልዩ የአቅም ግንባታ መርሃ ግብር መተግበር ተችሏል። ፓርቲያችን የመምህራን ኑሮ ለማሻሻልና የመልካም አስተዳደር ጥያቄዎችን ምላሽ ለመስጠት የሚያስችል ስርዓት በመዘርጋት ተግባራዊ እያደረገ ይገኛል። ፓርቲያችን ሁሉም አካላት በሚሳተፉበት የትምህርት ለትውልድ ንቅናቄ ከ130 ቢሊዮን በላይ ሀብት በማሰባሰብ በሺዎች የሚቆጠሩ ትምህርት ቤቶችን የገነባ ሲሆን ህብረተሰቡ በዚህ የባለቤትነት ስሜት እንዲፈጠር አድርጓል። ፓርቲያችን ብልጽግና ከፍተኛ ትምህርት ተቋማት የእውቀት ማዕከል ሆነው በሳይንስ፣ በቴክኖሎጂ፣ በምርምር ላይ በማተኮር የህብረተሰቡን ችግር በመፍታትና ብቁ ዜጋ የመገንባት ሀገራዊ ተልዕኮ እንዲወጡ ሲደረግ ቆይቷል። እድሜያቸው ለትምህርት የደረሱ ሁሉም ህፃናት ወደ ትምህርት ገበታ ለማምጣት የሚያስችል የነፃ እና ግዴታ ትምህርት ተግባራዊ ማድረግ ተችሏል። የትምህርት አካታችነትን ለማረጋገጥ በገጠር፣ በከተማ፣ በአርብቶ አደር፣ ለሴቶች፣ ለአካል ጉዳተኞች፣ ለጎልማሶች ትኩረት በመስጠት የትምህርት ተደራሽነትን የማሳደግ ስራም ተሰርቷል። እድሜያቸው ለትምህርት የደረሱ ሁሉም ህፃናት ወደ ትምህርት ገበታ ለማምጣት የሚያስችል ነፃና የግዴታ ትምህርት ከመሰረቱም ባሻገር ዜጎች አካዳሚያዊ ህይወታቸው ብቃት ባለው ሁኔታ ሙያዊ ክህሎት ተላብሰው ወደ ገበያው እንዲገቡ የሙያና የቴክኒክ ትምህርት ስልጠና በሰፊው ተመቻችቶላቸዋል። ብልጽግና ፓርቲ ውጤት እያስመዘገበ ያለ በመሆኑ ምርጫችሁ ብልጽግና አድርጉ። የምርጫ ምልክታችን የስንዴ ነዶ ነው። በስንዴ ነዶ ውስጥ መደመር፣ አንድነት፣ መተባበር እናገኛለን። የስንዴ ነዶ ከመረጥን የትምህርት ጥራትና ተደራሽነት ይረጋገጣል። ምርጫችሁ ብልጽግና ይሁን። የምርጫ ምልክታችን የስንዴ ነዶ ነው። ኢትዮጵያን ወደ ተምሳሌት ሀገር በጋራ እናሻግር። አመሰግናለሁ። አመሰግናለሁኝ። በመቀጠር ትብብር ለኢትዮጵያ አንድነት አቶ ጌታሁን 4 ደቂቃ አለዎት። ኦኬ። ውድ ኢትዮጵያን በአሁኑ ጊዜ በከፍተኛ ደረጃ ላይ በትምህርት ስርዓቱ የደረሰውን ችግር ለመቅረፍ ትብብር ለአንድነት የተሻለ ትምህርት ፖሊሲን